ሰላም ዩናይትዳውያን እንደምን አድራችኋል? በያላችሁበት ማንቸስተር ዩናይትድ እንግዲህ ረቡዕ ዕለት ሊድስ ዩናይትድን የሚገጥም ይሆናል በወዳጅነት ጨዋታው። ከዚህ ጨዋታ ጋር በመነሳት አንዳንድ ነጥቦችን እናነሳለን። እንደው ማንቸስተር ዩናይትድ በ26-27 የእንግሊዝ ፕሪሚየር ሊግ ውድድር ከመጀመሩ በፊት ባሉት 4 የቅድመ ውድድር ዘመን ወዳጅነት ጨዋታዎች ጥሩ አፈጻጸም አሳይቷል። አሁን ደግሞ አሰልጣኝ ማይክል ካሪክ ቡድናቸውን ለመጨረሻዎቹ ዝግጅቶች ወደ አየርላንድ ይዘው አምርተዋል። ማንቸስተር በቅድመ ውድድር ዘመቻው በፊንላንድ በሬክሳም 1-0 ከተሸነፈ በኋላ በፍጥነት ወደ አሸናፊነት በመመለስ በሮዘንቦርግ እና በአትሌቲኮ ማድሪድ ላይ ድል የተቀዳጀ ሲሆን በቅርብ ደግሞ ከሀያሉ ፓሪስ ሴን ዠርሜን ፒኤስጂ ጋር 1-1 አቻ ተለያይቷል። ታዲያ ከሊድስ ዩናይትድ ጋር የሚደረገው ጨዋታና የግምት ውጤቶችን እንመለከታለን። እንግዲህ አንዳንድ የእግር ኳስ ባለሙያዎች የማንቸስተር ዩናይትድን ዘገባዎች የሚሰሩ ትልልቅ ጋዜጠኞች ቀይ ሰይጣናቶቹ ረቡዕ ዕለት በደብሊን በሚገኘው ክሮክ ፓርክ ስታዲየም ከሊድስ ዩናይትድ ጋር በሚያደርጉት የቅድመ ውድድር ዘመን ጨዋታ የማሸነፍ ከፍተኛ ግምት ሰጥተዋል። እንደው ማንቸስተር ዩናይትድ 52% ሊድስ ያሸንፋል፣ 65% ደግሞ ማንቸስተር ዩናይትድ ያሸንፋል ሲሉ የራሳቸውን ግምት ሰጥተዋል ማለት ነው። ሊድስ በዳንኤል ፋርኪ ስር ካደረጋቸው 4 ጨዋታዎች 3ቱን በማሸነፍ በጥሩ ብቃት ላይ የሚገኝ ቢሆንም ማንቸስተር ዩናይትድ ከፒኤስጂ ጋር ባሳየው ጠንካራ እንቅስቃሴ ረቡዕ ምሽት ድል ያስመዘግባል ተብሎ ይጠበቃል። እንደውም የዩናይትድ ኢንፎከስ ግምት ማለት ነው ማንቸስተር ዩናይትድ 2-0 ሊድስ ዩናይትድን ያሸንፋል የሚል ነው። በነገራችን ላይ ሊድስ ዩናይትድ እና ማንቸስተር ዩናይትድ በጣም ታሪካዊ የሚባሉ ባላንጣዎች እንደሆኑ ታውቃላችሁ። ጨዋታ ከወዳጅነትም ጨዋታ የዘለለ ነው። ማንቸስተር ዩናይትድ በደብሊን በሚገኘው ክሮክ ፓርክ በነገው ዕለት የሚያደርገውን ይህንን ጨዋታ ቀይ ሰይጣናቶቹ በአሰልጣኝ ማይክል ካሪክ ይመሩ በነበረው የ26 የቅድመ ውድድር ዘመን ዘመቻቸው የተሸነፉት አንድ ጊዜ ብቻ ሲሆን ይህም በፊንላንድ በሬክስሃም 1-0 ከተሸነፉበት ጨዋታ በኋላ ነው። ሆኖም ዩናይትድ ከሬክስሃም ውጤት በኋላ በፍጥነት ወደ አሸናፊነት በመመለስ ከፓሪስ ሴን ዠርሜን ጋር አቻ ከመለያየታቸው በፊት በሮዘንበርግ እና በአትሌቲኮ ማድሪድ ላይ ድል ተቀዳጅቷል። ቡድኑ ወደ አየርላንድ ሪፐብሊክ በማቅናት በቅድመ ውድድር ዘመኑ ከመጨረሻው በፊት ባለው ጨዋታ ሊድስ ዩናይትድን በሚገጥምበት ወቅት እንግዲህ የመወራረጃ ወይም ደግሞ ቁማርተኞች ቤቲንግ ግምቶች ሙሉ በሙሉ ለማንቸስተር ዩናይትድ ያደሉ ናቸው። አሰልጣኝ ማይክል ካሪክንም በዚህ ረገድ በአጠቃላይ ባለው ሁኔታ በታክቲክ ዙሪያ ማለት ነው የተሻለ ነገሮችን እንደሚያስመለክተን በዚህ ጨዋታ ይጠበቃል። ማንቸስተር ዩናይትድ እንግዲህ እስካሁን ካደረጋቸው 4 የቅድመ ውድድር ዘመን ወዳጅነት ጨዋታዎች በኋላ የአሰልጣኝ ካሪክ ስብስብ አሁን ዋናው ውድድር ከመጀመሩ በፊት ባለው የመጨረሻ ዝግጅት ላይ ይገኛል። ከማኑኤል ኡጋርቴ ውጪ ሙሉ የመጀመሪያ ቡድን ስብስብ በዚህ ሳምንት በአየርላንድ የልምምድ ካምፕ ላይ የሚገኝ ሲሆን የጨዋታ መርሃ ግብሩ ረቡዕ በደብሊን ክሮክ ፓርክ ከሊድስ እንዲሁም እሁድ ደግሞ በቭሮክላቭ ከኤስ ሚላን ጋር በሚደረጉ ጨዋታዎች ይጠናቀቃል። የዓለም ዋንጫ ምክንያት በማድረግ እንግዲህ ተጫዋቾች በተለያየ ጊዜ በመመለሳቸው አንዳንዶቹ ነሐሴ 22 እንደዚሁ ከሃል ሲቲ ጋር በሚደረገው ጨዋታ በቋሚነት ለመጀመር አካላዊ ብቃታቸውን ሙሉ በሙሉ ሊያጠናቅቁ ብቁ ላይሆኑ ይችላሉ። ለምሳሌ ቤንጃሚን ሼሽኮን ስንመለከት ሼሽኮ ወደ ሙሉ ብቃት የመመለስ ትግል ተያይዞታል ማለት ይቻላል። ከጨዋታው ጀምሮ ለመሰለፍ ፈታኝ ሊሆን እንደሚችል ያሳያል። ዞሮ ዞሮ ግን የሼሽኮን ቦታ ለመሸፈን ያን ያክል ከባድ አይሆንም። ትላንትና እንዳልኳችሁ የብሪያን ምቤሞ ጉዳይም ስላለ መሸፈን ይችላል። ወደ ምስራቅ ዮርክሻየር ለሚደረገው ጉዞ ቦታቸውን ያረጋገጡ የሚመስሉ ተጫዋቾች አሉ። ሴኒ ላመንስ በቅድመ ውድድር ዘመን ገና በቋሚነት ባይጀምርም ዝግጁ እንደሚሆን ይጠበቃል። ሃሪ ማጓየር እና ሉክ ሾው በተከላካይ መስመር ላይ ቦታቸውን ያረጋገጡ ናቸው። አንድሬ ሳንቶስ እንግዲህ ለሱ የአማካይ መስመር ላይ ለመጀመር በቂ ስራ የሰራ ሲሆን ብሩኖ ፈርናንዴዝ ደግሞ ባለፈው ቅዳሜ በጉተንበርግ የመጀመሪያ ደቂቃዎችን አግኝቷል። ብሪያን ምቤሞ በ2 ጨዋታዎች 3 ግቦችን ማስቆጠሩ እንደ አጥቂ እንደሚጀምር ያመላክታል እና ይህም አማድ ዲያሎ በክንፍ ላይ እንዲሰለፍ ያደርገዋል። ይህ ደግሞ 4 ቦታዎችን ለውድድር ክፍት ያደርጋቸዋል። በሚቀጥሉት 2 ጨዋታዎች የሚወሰኑት የቦታ ውድድሮችም እንደዚሁ እንመልከት እስኪ። ለምሳሌ የቀኝ ወገብ ተከላካይ ራይት ባክን ስንመለከት ሌኒሮ የመጀመሪያዎቹን 3 የቅድመ ውድድር ዘመን ጨዋታዎች ከዚህ ቦታ ላይ ነው የጀመረው። በጎተንበርግ የነበረውን ሁለተኛ አጋማሽ
በመሀል ተከላካይነት አሳልፏል። ይህም ወደ ቡድኑ ለመግባት የተሻለው መንገድ ሊሆን ይችላል። ኖሳየር ማዝራዊን ከተመለከትን ከፒኤስጂ ጋር በነበረው ጨዋታ በቋሚነት ሲጀምር፣ ዲያጎ ዳሎት ደግሞ ከተቀያሪ ወንበር መነሳቱ ትኩረት የሚስብ ነበር። ሁለቱም በአካላዊ ብቃት ደረጃ ላይ ያሉ ሲሆን ጥሩ ብቃት ላይ ናቸው። ዳሎት ይህንን ውድድር ያሸንፋል ተብሎ ቢጠበቅም ወይም ደግሞ የቋሚነት ቦታውን ለማግኘት እጩ ዋና ተፎካካሪ ይሆናል ተብሎ ቢጠበቅም በአሁኑ ወቅት ግን ሙሉ በሙሉ የተረጋገጠ አይደለም። ማጓየር ጉዳይ አይደን ሄቨን ባለፈው ቅዳሜ ለተከታታይ አራተኛ ጨዋታ ከማጓየር ጎን በቋሚነት ሲጀምር በዚህ ውድድር በደንብ ጥሩ ጅማሬ ያሳየ ይመስል ነበር። ነገር ግን ከሁለት ጊዜ የአጠቃላይ የቻምፒየንስ ሊግ አሸናፊው ፒኤስጂ ጋር በነበረው 45 ደቂቃ ከባድ ጊዜ አሳልፏል። ትንሽ ክለቡም ከበድ ስለሚል ሄቨን ገና የ19 ዓመት ወጣት ነው። ዩሮ በሁለተኛው አጋማሽ ተቀይሮ በመግባት የቀድሞውን የአርሰናል መሀል ተከላካይ ለመቅደም እድል አለው። ያው እንግዲህ ሄቨንን ማለት ነው። ሊሳንድሮ ማርቲኔዝ ደቂቃዎችን የሚያገኘው ከኤሲ ሚላን ጋር በሚደረገው ጨዋታ ብቻ ስለሚሆን ከሳምንት በኋላ በሚደረገው ጨዋታ ምናልባት በተቀያሪ ወንበር ላይ ለመቀመጥ ይገደዳል። ትንሽ ጉዳትም ስላለበት ማለት ነው። ሜሰን ማውንት ወይስ ቴሌማንስ? ሜሰን ከአማካይ ሳንቶስ ጎን ቦታውን ያረጋገጠ ይመስል ነበር። ጥሩ ውህደት በደንብ ኮላብ አድርገው ነበር። ነገር ግን ከፒኤስጂ ጋር በነበረው ጨዋታ የመጀመሪያው አጋማሽ ጉዳት እንዳይብስበት በቅድመ ጥንቃቄ ከተቀየረ በኋላ በሩን ክፍት አድርጎለታል። ዩሪ ቴሌማንስ በስዊድን በነበረው ጨዋታ በሁለተኛው አጋማሽ ተቀይሮ በመግባት ለፈርናንዴዝ ጥሩ ኳሶችን ሲያመቻች ተስተውሏል። በዚህ ሳምንት አካላዊ ብቃቱን እያሻሻለ ከሄደ ማውንትን ቀድሞ በቋሚነት የመሰለፍ ዕድል ይኖረዋል። የግራ ክንፍ አጥቂዎችን ውድድር ስንመለከት ማርከስ ራሽፎርድ መመለሱን ተከትሎ በዚህ ቦታ ላይ ትኩረት የሳበ ቢሆንም ሃል ሲቲ ጋር በሚደረገው ጨዋታ ማለት ነው እንደው በቋሚነት ለመጀመር የአካላዊ ጥንካሬውን በጊዜው የሚያጠናቀቅ ከሆነ ምናልባት በተቀያሪ ወንበር የመቀመጥ እድሉ ሰፊ ነው። ፓትሪክ ዶርጉ ሁለቱንም 4 የቅድመ ውድድር ዘመን ጨዋታዎች በቋሚነት የጀመረ ሲሆን በተለይም ማቲያስ ኩኛ ባለፈው ቅዳሜ በህመም ምክንያት ባመለጠው ጨዋታ ምክንያት ዶርጉ በውድድሩ የተሻለ እድል ያለው ይመስላል። ነገር ግን እንግዲህ ኩኛ በዓለም ዋንጫ ወቅት በጥሩ ብቃት ላይ ስለነበረ ከሊድስ እና ኤሲ ሚላን ጋር በሚደረጉ ጨዋታዎች ከተሰለፈ የካሪክን ትኩረት ሊስብ ይችላል። የበለጠ ደግሞ ነገሮችን በደንብ ጓግተን እንድናይ ሊያደርገን ይችላል። አሁን ለምሳሌ ጊዜው የራሽፎርድን ጉዳይ ብንመለከት ራሽፎርድ ለማንቸስተር ዩናይትድ በጣም ጥሩ ጊዜያቶችን እንዳሳለፈ እሙን ነው። ከወጣም በኋላ እንግዲህ በነበረበት ክለብ የራሱን አስተዋጽኦ አበርክቷል። አሁን ደግሞ መመለሱ እንደ ሌላው ጊዜ ብቻውን እሱ ሊቆጣጠረው የሚችለው አይነት ሂደት አይደለም። ራሽፎርድ በጣም ተፎካካሪዎች አሉበት። ዶርጉም ቀላል የሚባል አይደለም። በተለይ ደግሞ ኩኛን በማንም ሊተካው አይችልም። ቀዳሚ ተሰላፊ አሁን መምረጥ ከተገደድን እናንተ ማንን ትመርጣላችሁ? እኔ ኩኛን መርጣለሁ ባለው በአጠቃላይ በሂደቱ ማለት ነውና ለማንኛውም ይሄኛው ቦታ የበለጠ ከሌሎቹ ትኩረት የሳበ ሆኗል ማለት ነው። ማንቸስተር ዩናይትድን ቀጣይ ዓመት እንዴት ማየት እንደምንችል አሰልጣኝ ካሪክ አሁን ሁሉንም ተጫዋቾች በደንብ ያገኘበት ጊዜ ነው እና ምን አይነት ነገሮችን ሊያስመለክተን ይችላል ካሁኑ አጓጊ ነው። ሌላኛው የምንመለከተው እንግዲህ የማቲያስ ዴሊትን ጉዳይ ነው። ማቲያስ ዴሊት ወደ ልምምድ መመለሱ ይፋ ተደርጓል። ማንቸስተር ዩናይትድ ይፋ ባደረገው መረጃ መሰረት ከሆነ ዴሊት በትላንትናው ዕለት ልምምድ ላይ መሳተፉ ተገልጿል። ኔዘርላንዳዊ ተከላካይ ከቡድኑ ጋር ለመጀመሪያ ጊዜ በሜዳ ላይ ልምምድ ማድረጉ ተገልጿል እና ዴሊት ከጉዳቱ ለማገገም አሁንም ቢሆን ጠንክሮ እየሰራ ነው። ሙሉ በሙሉ አላገገመም። ደግሞ ያንን ለማድረግ ሙሉ በሙሉ ለማገገም እና ጥሩ አቋም ላይ ለመሆን እየሰራ ይገኛል። አሁን ላይ ግን ከጉዳቱ አገግሞ ፊት አለመሆኑ ነው የተነገረው። ተከላካዩ 15 ደቂቃዎችን ከዋናው ቡድን ጋር የማንቸስተር ቡድን ጋር ልምምድ ሰርቷል የተባለው ቀሪዎቹን የልምምድ ጊዜያት ደግሞ ብቻውን ልምምድ እያደረገ እንደሚገኝ ተነግሯል ማለት ነው። ስለዚህ የዴሊት ጉዳይ ቀስ በቀስ ሚድ ነው። ለረጅም ጊዜ ጉዳት ላይ እንደነበር ይታወቃል። አሁንም ቢሆን ምናልባት ውድድሮች ተጀምረው አጋማሽ ላይ ካልሆነ ዴሊትን ዩናይትድ የማግኘቱ ነገር ያከተመለት ይመስላል። ለማንኛውም የተወደዳችሁ የቻናል ቤተሰቦች በጣቱ ብዙም አላብዛባችሁ፣ ሀሳብ አስተያየቶቻችሁን ጠብቃለሁ። መልካም ጊዜ